ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችንም ጋር ለዘላለሙ ይኑር። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር በማድረግ ይቀላቀሉን። ዛሬ የማጋራችሁ አጭር ምንባብ አንተ ፈረስ ሆነ በጉልበት ከሄድክና ከጋለብኩ ፍላጎትህን አሟላልሃለሁ። ከሴቶች ጋር ካለ የስሜት ተገዥነት ራስህን ጠብቅ። ታላቁ የግሪክ ፈላስፋ አርስቶትል ለተወዳጅ ደቀ መዝሙሩ ለታላቁ እስክንድር አሌክስ ዘግሬት ዘወትር የሚለግሰው አንድ ምክር ነበረው። እርሱም ከሴቶች ጋር ካለ ከመጠን ያለፈ ቅርበትና የስሜት ተገዥነት ራስህን ጠብቅ የሚል ነበር። በዚህ ምክሩ ሳቢያ በቤተ መንግሥቱ እልፍኝ ውስጥ የነበሩ ሴቶች በአርስቶትል ላይ ከፍተኛ ቅሬታ ነበራቸው። አንድ ቀን ይህንን ፈላስፋ በራሱ ምክር ለማሳጣትና ለማዋረድ አንድ ረቂቅ ደባ አሴሩ። በቁንጅናዋ ወደር የማይገኝላት በአነጋገሯ የምታጠምድና በተንኮሏ የምትታወቅ አንዲት ሴት አርስቶትል ጋር ላኳት። ይህችም ወጣት በረቂቅ ደባዋ አርስቶትልን አጥምዳ በውበቷ ማረከችው። ታዲያ አንድ ቀን ግን እንዲህ የሚል አስገራሚ ቅድመ ሁኔታ አቀረበችለት። አንተ ፈረስ ሆነ በጉልበት ከሄድክና እኔ በጀርባ ላይ ተቀምጬ ከጋለብኩ ፍላጎትህን አሟላልሃለሁ። አርስቶትልም በቅጽበት ተስማማ። ይህ ድርጊት እየተፈጸመ ባለበት ቅጽበት የቤተ መንግሥቱ ሴቶች ታላቁ እስክንድርን አስከትለው አርስቶትል ወዳለበት ክፍል በድንገት ዘለቁ። ግርማዊ እስክንድርም የተከበረውና በእውቀቱ የሚመካው መምህሩ ለአንዲት ሴት ፈረስ ሆኖ ሲያገለግል ሲመለከት በከፍተኛ መደናገጥ እንዲህ ሲል ጠየቀ። መምህር ሆይ፣ ይህ የምመለከተው ድርጊት ምን አይነት ትምህርት ነው? ለኛ ከሴቶች ራቁ ብለህ እየመከርከን አንተ ግን ራስህ እንዲህ ትሆናለህ? ብልሁና ምላሽ የማይታጣው አርስቶትልም ክቡር ንጉሥ ሆይ፣ ይህ ሁሉ የሆነው ለጥልቅ ትምህርት ነው። እስኪ በደንብ አስተውል። አንዲት ሴት ፈላስፋውንና በእውቀት የጎለመሰውን መምህርን እንዲህ ፈረስ ካደረገችው አንተንማ አህያ ማድረጓ እንደማይቀርልህ ልታውቀው ይገባል። የሰው ልጅ በስሜት ከተሸነፈ ዕውቀቱና ማዕረጉ ለውርደት ከመዳረግ አያድኑትም። ጥበብ ግን በውርደት ውስጥም ሆኖ ትምህርት መቅሰም ነው።